በጌታ በሥላሴ ዙፋን አጠገብ የሚኖሩ መንበሩን የሚሸከሙ አራቱ ናቸው ይላል። በራዕየ ዮሐንስ በምዕራፍ 5 ቁጥር 6 ላይ የተጻፈ ነው። ምዕራፍ 4 እንጂ ምዕራፍ 4 ቁጥር 6 ላይ የተጻፈ ነው። የጌታን ዙፋን ወእምገበዋቲሁ ለውእቱ መንበር ሲል በመንበሩ ዙሪያ ገቦ ማለት አጠገብ ተብሎ ነው የሚፈታ። ገቦ ባህር ሲል የባህሩ ጎን አይደለም። ገቦ ባህር ሲል በባህሩ አጠገብ እነ ገቦ እነ እግር እነዚህ እግረ ደብር ሲል በተራራው አጠገብ እንጂ የተራራ እግር አይባልም። እና ወእምገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ በሥላሴ በዙፋኑ በመንበሩ አጠገብ አራት ሊቃነ መላእክት አሉ ነው የሚለው። እነዚህም ኪሩቤል ናቸው። ኪሩቤል በዚህ በኦሪት ዘጸአት በምዕራፍ 25 ከቁጥር 18 እስከ 23 በተጻፈው እንግዲህ ኪሩቤል የእግዚአብሔርን ዙፋን የሚሸከሙ ሲሆኑ እግዚአብሔር የሚገለጽም በእነዚህ ነው እና መጀመሪያ በጥንተ ፍጥረት ሰማይ ታቦት ከሰማይ ለሙሴ ሲሰጥ አምልኮት ሲጀመር ማለት ነው። ከሕገ ልቡና ወደ ሕገ መጽሐፍ የሰው ልጅ ሲሸጋገር እግዚአብሔርን በሕግ በመጽሐፍ በታቦት ሲያመልክ ይቺ ከሰማይ ለሙሴ የተሰጠችው ታቦት የምትገባበት የምትኖርበት የተቀደሰችው ደብተራ ኦሪት በዚህ በሲና በረሃ ስትተከል ታቦቷ በዚያ በሷይቱ በሚያርግበት ስርየት በሚደረግበት በታቦቷ አጠገብ ወግበር ክልኤተ ኪሩቤልን ክልኤተ ነው የሚለው ክልኤተ ኪሩቤልን ሁለት ኪሩቤልን ከወይራ ቅረጻቸው ሳላቸው መስዋዕቱ በሚያርግበት በዚያ ክንፎቻቸውን ይዘርጉ እኔ በእነሱ ላይ ሁኜ በመስዋዕቱ ማቅረቢያ ላይ አናግራለሁ ይላል። ኦሪት ዘጸአት ምዕራፍ 25 ቁጥር 18 እስከ 23 የተጻፈ ነው። እንግዲህ ሁለቱን ኪሩቤል ቅረጻቸው ይላል። ወግበር ክልኤተ ኪሩቤል ሁለት ያለ አራት ናቸው። ግን ሁለት የሚለውን ማክሲማሮስ እንዲህ አድርጎ ይተረጉመዋል። ሁለት የሚለውን ሁለት ያደረጋቸው ገጸ ሰብ ለብቻው ይሆናል። ሶስቱ እንስሳት ናቸው። የላም ፊት፣ የአንበሳ ፊት፣ የንስር ፊት እነዚህን ሶስቱን እንስሳ ብሎ ክልኤተ ኪሩቤል አንዱን ሰው አድርጎ ነው። ቅዱስ ኤጲፋኒዎስ ነው ይህን የሚተረጉመው። ክልኤተ ሁለት ኪሩቤልና ገጸ ሰብንና ገጸ ኒቃ ያልኳቸውን ሶስቱን በአንድ ወገን አድርጎ ነው የሚገልጣቸው። እና መጀመሪያ አምልኮት ሲጀመር አምልኮት በእግዚአብሔር ስም በማምለክ በመቅደስ ሰርቶ መስዋዕት ሰውቶ ሕገ ኦሪት ስትጀመር የተሳሉት የኪሩቤል ስዕል ነው። መጀመሪያ የተቀረጸ የኪሩቤል ስዕል ነው። እንዲያውም በቤተ ክርስቲያን አሁን በታቦት በስዕል በመስቀል የምንማጸነው የጸጋ ስግደት የምናቀርበው መሰረቱ እግዚአብሔር ራሱ ኪሩቤልን በመስዋዕቱ ላይ ቅረጻቸው ብሎ ሰሎሞንም ራሱ በአንደኛ ነገሥት በምዕራፍ 5 ላይ ቤተ መቅደስን ባነጸ ጊዜ በቅድስተ ቅዱሳኑ በዚያ በመስዋዕት ማቅረቢያው ላይ ልክ እንደ ሙሴ ሰሎሞንንም እግዚአብሔር ኪሩቤልን ቅረጻቸው ብሏል። እና እንግዲህ ኪሩቤል በጥንተ ፍጥረት የሚሆን በጥንት በኦሪት በዘመነ ኦሪት የሚሆን አምልኮ ሲጀመር ራሱ እግዚአብሔር እንድናመልከው ሕጉን ሲሰጠን ኪሩቤልን ሳል እና እግዚአብሔር በኪሩቤል ላይ የሚገለጽ እንዲያውም ሙሴን ያለው በኪሩቤል ላይ ሁኜ አናግርሃለሁ ነው የሚለው። በኪሩቤል ላይ ሁኜ በመስዋዕቱ ማቅረቢያ በኪሩቤል ላይ ሁኜ አናግርሃለሁ ነው የሚለው። እንግዲህ ኪሩቤል ታላላቅ ሊቃነ መላእክት ናቸው፣ አራት ናቸው። ወእምገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ ይልና ወምሉአን አዕይንተ እምቅድም እስከ ድኅር። የዮሐንስ ራእይ 3ና 4 ቤታችሁ ብታነቡት ስለ አርባዕቱ እንስሳ በሚገባ ተጽፏል። እና እነዚህ
አራቱ ሊቃነ መላእክት መልካቸው ቅድም መጋቢ ሐዲስ እንዳሉት አራት ናቸው። አራት አይነት ገጽታ ነው ያላቸው፣ ግን ሊቃነ መላእክት ናቸው። የሰው መልክ አለ፣ የአንበሳ መልክ አለ፣ የላም መልክ አለ፣ የንስር መልክ አለ። አርባዕቱ ወንጌላውያንም ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በእነዚህ ይመሰላሉ። ማቴዎስ በሰው መልክ ይመሰላል፣ ማርቆስ በአንበሳ መልክ ይመሰላል፣ ሉቃስ በላህን መልክ ይመሰላል፣ ዮሐንስ በንስሩ መልክ ይመሰላል። እኒህ አራቱ ወንጌላውያን በአራቱ ሊቃነ መላእክት ተመስለው ዓመታት ሁሉ የሚዘዋወሩባቸው ናቸው እና እነዚህ አራቱ ሊቃነ መላእክት የሰው መልክ ያለው ስለኛ የሚጸልይ እኛ እንዳንጠፋ የሚጸልይ ነው። የአንበሳ መልክ ያለው የዱር እንስሳት በረው አግደው እንዳይጠፉ እንዲኖሩ የሚያደርግ ነው። የላም መልክ ያለው ደግሞ የቤት እንስሳት ይሄ በዳግማዊ አፄ ምኒልክ ዘመን ከብት አልቆ ነበር ይባላል። የቤት አባሰንጋ የሚባል እንዲያውም ላም እንዳትታረድ የንጉሠ ነገሥቱ የአፄ ምኒልክ አዋጅ ነው። ላም እርም ነው። አሁን ላም አርዶ እንደ ብዙ ድግስ አይሆንም፣ ብዙም ሰርግም አይሆንም። በአፄ ምኒልክ ዘመን የተደነገገ ነው የሚባለው እና ከብቶች እንዳያልቁ፣ ወፎች እንዳያልቁ ደግሞ ንስር ያለው ደግሞ ስለ ሰማይ ወፎች ገጸ ላይ ስለ ቤት እንስሳት የሚጸልዩ መላእክት ናቸው። እነዚህ መላእክት ወምሉአን አዕይንተ እምቅድም እስከ እግር ሐዋርያው ዮሐንስ በራእዩ ያለው በዓይኖች የተሞሉ ናቸው ነው የሚለው። በዓይን የተሞሉ ሲባል መምህራን ይህንን እንደ ነብር ገላ እንደ ነምር ቆዳ ይላሉ። የነምር ቆዳ ጉብ ያለ ነገር አለ። በዓይን የተሞሉ ናቸው። እንደ መስተዋትም ስድ ናቸው። ሌላው በዓይን የተሞሉ ማለት ከብርሃን የተፈጠሩ ስለሆነ ዓይን ራሱ ብርሃን ስለሆነ ብርሃናውያን ናቸው ነው የሚለው። ብርሃናውያን ስለሆኑ በዓይን የተሞሉ መጻያትን ኃላፊያትን የሚያውቁ ማየት የሚመጣውንም አስቀድመው በመንፈስ ማየት መጻያትን ኃላፊያትን የሚያውቁ ስለሆኑ በዓይን የተሞሉ ናቸው ይላል። እነዚህ ቅዱሳን እንግዲህ ኃያላን ናቸው፣ ረቂቃን ናቸው፣ ለእግዚአብሔር ቅርብ ናቸው፣ የሚኖሩ ከእግዚአብሔር ጋር ነው። እነሱ ይለምኑልን፣ ይጸልዩልን፣ በረከታቸው ይድረሰን። ይመናል ከመላእክት ሁሉ የከበሩ ፍቁራኒሁ ቅድም እንደተዘመረው ፍቁራኒሁ ለአብ ሄራን መተልምናል ለሰው ልጆች ቅዱስ ያሬድ እለ ይስዕሉ ለውሉደ ሰብ ቅድም ገጸ ንስር ገጸ ለእንስሳት ብለን ነበር። አሁን ቅዱስ ያሬድ ግን አራቱን ሊቃነ መላእክት እለ ይስዕሉ ለውሉደ ሰብ ለሰው ልጆች የሚለምኑ ነው የሚለውና አሁን በእውነቱ ያማልዱን ይገባናል። ብዙ ፈተና ችግር ላይ ነው ያለነው። ብዙ ፈተና ውስጥ ነው ያለነው። በችግር ውስጥ ነው ያለነውና ያለብን ተደራራቢ በተለይ ሀገራችን ላይ ብዙ በእውነት እግዚአብሔር እንዲታረቀን ይቅር እንዲለን የእነዚህ ቅዱሳን መላእክት ረድኤታቸው በረከታቸው ይደርብን። ማይበረብ ይመናል። እንግዲህ እነዚህ ቅዱሳን መላእክት በእግዚአብሔር ፊት መንበረ ጸባዖት የእግዚአብሔርን ዙፋን በዙፋኑ ፊት እነዚህ ቅዱሳን መላእክት አንድ መጽሐፍ ሳነብ ይሄ እንግዲህ ረቀቅ ያለ ነው። የኪሩቤልን ዝም ብሎ መናገር አይቻልም። እኔ ስለ ኪሩቤል ሳጠና አንድ መጽሐፍ ያገኘሁት አክሲማሮስ የሚባል በጣም ነው የሚሰራቸው። እነዚህ ቅዱሳን መላእክት ከእግዚአብሔር ፊት የሚኖሩ የተያያዙ ግን መንበሩን ሲሸከሙ እግዚአብሔርን የሚችሉ አይደሉም። ራሱ ተፈጥሯቸው ተልኳቸው በመኖሩ አጠገብ እንዲኖሩ ሆኑ እንጂ እግዚአብሔርን አይችሉትም። እነሱ ከመኖሩ ጋራ በተፈጥሮ እግዚአብሔር ሲፈጥራቸው ቅዱስ ቅዱስ እያሉ እንዲኖሩ ስላደረጋቸው ነው እንጂ እግዚአብሔርን የሚችል የለም። ግን እነዚህ የሚኖሩ ከእግዚአብሔር ፊት ስለሆኑ ኃያላን ስለሆኑ ምንጊዜም ደግሞ ከአፋቸው ቅዱስ ቅዱስ እያሉ የማያቋረጡ ራሱ እግዚአብሔር ሲገለጽ አሁን በመላእክት ነው የሚገለጽ። አሁን ህዳር 8 ቀን የሚቀጥለው ደግሞ ህዳር 13 ቀን ጥር 13 ቀን በዓለ መላእክት ነው የሚባለው። አሁን ዛሬ ይሄ በ10ቱ በ40ቱ ትምልላ ከሚለው የቅዱስ ሚካኤልን ከዚህ ከህዳር ነው የሚጀምሩት መምህራን እና እነዚህ ቅዱሳን መላእክት ራሱ እግዚአብሔር ሲገለጽ ሁልጊዜ ሲገለጽ በቅዱሳን መላእክት ነው። አሁን እግዚአብሔር ነቢያት እግዚአብሔርን ሲያዩ ሕዝቅኤል አሁን በምዕራፍ 1 ቁጥር 1 ስንመለከት ከመሬተ እለቄጥሩ ቢለው እግዚአብሔር ሕዝቅኤል እግዚአብሔር ሲገለጥለት ሕዝቅኤል አይቶ የተናገረው እግዚአብሔርን በኮቦር ወንዝ ውስጥ
እግዚአብሔርን አየሁት ይላል። ሳየው እነዚህ አራቱ መላእክት ገጸ ሰብእ፣ ገጸ ላህም፣ ገጸ አንበሳ፣ ገጸ ንስር እነዚህን አይቶ በአራቱ ኪሩቤል ላይ አየሁት ብሏል። ራሱ ኢሳይያስ በቁጥር 6 ምዕራፍ 6 ቁጥር 6 ላይ በአመተ ሞተ ሆሴዕ ንጉሥ ርክቦ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋ፣ በታላቅ ዙፋኑ ላይ ተቀምጦ እግዚአብሔርን አየው። ሳየው በአጠገቡ ሆነው ቅዱስ ቅዱስ 3 ጊዜ ይጽፋል። አሁን 3 ጊዜ ሥላሴን ለመግለጥ እንጂ ቅዱሳን መላእክት ይሄ ቅዱስ የሚለው ካፋቸው አይለይም። አሁን እኛ ይሄ ኦክሲጅን የሚባል አየር አለ። ጤነኛ የሆነ ሰው ኦክሲጅን እንወስዳለን። ካርቦን ዳይኦክሳይድ የሚባል ደግሞ ከኛ ይሄዳል። የታመመ ሰው ራሱ የልብ ትርታው ከሌለ መሞቱ ነው እና እስትንፋስ ማለት ነው። ራሱ ሳይተነፍስ የማይኖር ሰው የለም። ቅዱሳን መላእክትም ይሄ ቅዱስ እኩት ቡሩክ የሚለው በሕይወታቸው ተስፋ ኑሯቸውም ይሄ ነው እና ሥላሴን የሚያመሰግኑ ዳንኤል ራሱ በትንቢተ ዳንኤል በምዕራፍ 7 ቁጥር 10 ላይ በዘመናት የሸመገለውን አየሁት፣ እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራ ሆነው 1000 ጊዜ 1000 ያመሰግኑት ነበር ይላል። 1000 ጊዜ 1000 ይሰግዱለት ነበር። እልፍ አእላፋት ናቸው ብሎ ቁጥራቸውን ከቁጥር በላይ መሆናቸውን ይናገራል። እና እንግዲህ ለእነዚህ ሁሉ ሊቃነ መላእክት ከእግዚአብሔር ፊት የቀረቡ የሚኖሩ ቅዱሳን አርባዕቱ እንስሳ ስለሆኑ የእነሱ ጸሎት ይጠብቀን። ኪሩቤል የእግዚአብሔርን ዙፋን ነው የተሸከሙ ይላል። ኪሩቤል ዙፋኑን ነው የተሸከሙ። እመቤታችን ከመላእክት ትበልጣለች። እስቲ እናምናለን በሉ ይመና እመቤታችን የከበረች ናት። ዝክርና መላእክት አሽከሮቿ ናቸው። አዩ ራሱ በቃሉ ላስረዳችሁ ይመናል። ኪሩቤል የተሸከሙት የእግዚአብሔርን ዙፋን ነው። እመቤታችን ድንግል ማርያም ግን የተሸከመችው ራሱ ከሦስቱ አካል አንዱን ራሱን ያለ ዙፋን እሷ ናት። ዙፋኗ ዝክረ ማርያም ዙፋኗ ይሄ ባገባን መቀጸያ ያለ ማርያም ኪሩቤል በፀዊረ አምላክ ኪሩቤል ማርያም በፀዊረ አምላክ አምላክን በመሸከም ማርያም ኪሩቤል ናት። አምላክን በመሸከም ኪሩቤል ማርያም ናቸው የሚል ያገባብ የትምህርት መማሪያ ነው። እመቤታችን ከኪሩቤል አንቲ ተአቢ ኪሩቤል የሚለው ከኪሩቤል ትበልጫለች ሲል ኪሩቤል ዙፋኑ ጋር ነው ያሉ፣ ዙፋኑ ስር ናቸው። እመቤታችን ግን ከሦስቱ አካል አንዱ አካላዊ ቃል በሆዷ ውስጥ ቁጭ ብሎ 9 ወር ከ5 ቀን ተሸክመዋለች። ከኪሩቤል በላይ በድንግልና ወልደዋለች። በድንግልና ከወለደችው በኋላ በክንዶቿ ተመልከቱ። እመቤታችን ትበልጣለች። ክብር ለእሷ ይሁን። ወላዲተ ዓለም በክንዶቿ ክንፎቻቸውን ዘርግተው ነው። እመቤታችን ግን በክንዶቿ ዓለሙን በመሃል እጁ የያዘውን ጌታ በክንዶቿ ቻለችው። ወላዲተ አምላክ እግዝእትነ ማርያም በክንዶቿ ታቀፈችው፣ በጀርባዋ አዘለችው። ኪሩቤል የሚፈሩትን ኪሩቤል ለማየት የማይችሉትን እሷ እግዝእትነ ማርያም በክንዶቿ ታቀፈችው። ወላዲተ አምላክ ትታቀፋችሁና እስቲ ማርያምን ምን በሉ ይመና እናታችን ማርያም በሉ እናታችን ማርያም በሉ እናታችን ማርያም በሉ። አንድ ትልቅ አባት በደርግ ዘመን የነበሩ ጃንሆይ የሾሟቸው አንድ ጳጳስ ሲናገሩ የሰማሁት ነው። ማንም ሰው እናቴ ማርያም የሚል ሰው አሁን ጌታ ድንግል ማርያም የታቀፈችው እንደ ኪሩቤል ከኪሩቤል በላይ የታቀፈችው ክንዶቿ ላይ አድጎ እንግዲህ ተሰቅሎ ሙቶ በአባቱ ቀኝ ነው ያለ፣ በዘባነ ኪሮ ነው ያለ። ድንግል ማርያም ጌታን የታቀፈችባቸው ክንዶቿ እናቴ ማርያም ለሚል ሁሉ ተዘርግቷል። የድንግል ማርያም ክንዶች ይበቁናል፣ ይበላል፣ ይበቁናል፣ ይችላል። የእናት ክንድ ይመቻል አይደለም? ይበላል። የእናት ክንድ ይቆረቆራል፣ አጥንት ነው ግን ይመቻል። እናቱ ክንድ ላይ ያለ ልጅ ያለቅሳል፣ ሲፍለቀለቅ ውሎ ቢያደርግ ንቅንቅ አይልም። ግን እናት ክንድ አጥንት ነው ግን ይመቻል። የእመቤቴ ክንዶች ደግሞ ይመቻሉ። ይመቿችሁ በዚህ ክፉ ዘመን እመቤቴ ይቅፍ ትክፍ አድርጋ ተያዛችሁ። እንግዲህ የመላእክት እንግዲህ በአጭሩ እንደው በትንሹ ይሄ ነው። ዛሬ ደግሞ አቡነ ኪሮስ እንዳይቀየሙ 2 ቃል አቡነ ኪሮስ እናገርና ተዋለሁ። አባታችን አቡነ ኪሮስ ትልቅ አባት ናቸው። በዚህ በትግራይ ውስጥ ያሉ እህቶቻችን ወንድሞቻችን ኪሮስን ይወዳሉ። ሴቷም ኪሮስ ትባላለች። እኔ ኪሮስ የምትባል ሴት አውቃለሁ። ወንዱም ኪሮስ ይባላል። ሴትና ወንድ ይባላል። ግን
ግን ሴቶችም ወንዶችም በስማቸው ይጠራሉ። የሚጠሩባቸውን ሁሉ ኪሮስ ይጠብቁልን። አቡነ ኪሮስ አገራቸው ሮም ነው። ባጭሩ ነው የምነግራችሁ። ዛሬ ታላቅ በዓላቸው ነው። ከአርባዕቱ እንስሳ ጋር ታሰባሉ እና ሮም የንጉሥ ልጅ ናቸው። እሳቸው በአጭሩ ከወንድማቸው ጋር ተጣሉ። ወንድማቸው ገንዘብ ልክ እንዳሁኑ ዘመን የአባቴን እያለ አስቸገራቸው። ጥለውለት እንዳሁኑ ሰው ይሄ ገንዘብ አይደል ፖለቲካው ምኑ የሚልጠው እኮ ገንዘብ ነው አይደለም ይላል እና ይህን ገንዘብ ጥለውለት እሳቸው ተነስተው አስቄጥስ ገዳም ገቡ። አባታችን አቡነ ኪሮስ አስቄጥስ ገዳም ገቡ። ከዚህ በኋላ አስቄጥስ ገዳም እንደገቡ አባ በብኑዳ የሚባሉ ትልቅ ሰው ነበሩ። አባት ከእሳቸው ጋር ሆነው ህብስት ከሰማይ እየወረደላቸው እግዚአብሔር ይችላል አይደል? ለቅዱሳን መመገብ ለእነ ኤልያስ አልወረደም እንጀራ ለእስራኤል መና ከደመና ወርዷል። እግዚአብሔር ቅዱሳን እና መና ከደመና ከሰማይ እየተሰጣቸው በዚያች በአስቄጥስ ይኖሩ ነበረ። አንድ ቀን ሰይጣን ከነዚህ ቅዱሳን ቤት የእግዚአብሔር እንግዳ ብሎ መጣ። አሁን የእግዚአብሔር እንግዳ የሚያሳድር የለም። ድሮ በሀገራችን የእግዚአብሔር እንግዳ ነው ሲመሽ፣ አሁን ሆቴል ነው ቀርቷል። የሚያጸድቀው ግን ሰው ማሳደር ነው እና የእግዚአብሔር እንግዳ መጥቶ ተቀመጠ፣ ገባ። ማታ እራት ላይ ይህን ነገር ለዚህ ሰውዬ እንስጠው አንስጠው ይሄ የተቀደሰ ነው አሉ። አይ ነግደ ኮንኩ ይላል እንስጠው። የታሃቡ ቅዱሳትን ረስተውታል እነሱ። ኋላ ሲሰጡት የበላ መስሎ በመጠምጠሚያው ከቶ ሰው መሃል ሄዶ እነዚህ ሁለቱ ቅዱሳን እህል አይበሉ የምትሏቸው ይበላሉ ብሎ ሊያሳይ ሲል ሰማያዊ ስለሆነ መልአክ እሱ መጥቶ ነጥቆ ይህንን ህብስት አሳረገው። እነዚህ ቅዱሳን እራት ቀረባቸው። ይህንን ቅዱሱን ለሰው ስለሰጡ ነው። ከዚህ በኋላ የሚበላ ጠፋ። አባ ኪሮስ ልመና ሄዱ ይላል። ልመና ሄደው እንዲያውም ሲለምኑም እዚያ ልመና ሄደው ማታ ለአባታቸው ለማምጣት ልመና ሄደው ሳለ አንድ ትልቅ ሰው ሙቶ እየተዘመረለት እየተመሰገነው የዓለማውያን ሞኞች ናቸው ሙተው እንደዚህ የሚከበሩ እያሉ ሲሉ እሳቸው ሲመጡ እግዚአብሔር ተቆጥቶ አባ በብኑዳ አንበሳ ቀለጣጥሞ ቆረጣጥሞ በልቷቸው አገኙ። እንዲህ ጌታ ወይ ምን አጠፋን ብለው ወንድማቸው አባታቸው ስለሞቱ አባታችን አቡነ ኪሮስ 40 ዘመን ሙሉ እዚያች ወድቀው ንቅንቅ ሳይሉ በዓታቸውን አጽንተው ማለት ነው። 40 ዘመን ሙሉ ሳር በቅሎባቸው 40 ዘመን ሙሉ በዓት አግኝተው ዘግተው 40 ዘመን ሙሉ ጸልየዋል። ጸሎታቸው ይድረሰን፣ አሜን በሉ። ጸሎታቸው ሀገራችንን ይጠብቅልን። የአቡነ ኪሮስ ዛሬ በዓላቸውን ሀገራችንን ሰላም ያደርግልን እና በ40 ዘመናቸው ጌታ መጥቶ ወደ ሰማይ አውጥቶ በዙፋኑ ፊት ከኪሩቤል ላይ እንዳቆማቸው ገድላቸው ይናገራል እና 40 ዘመን ከሞላ ጌታ ከባረካቸው በኋላ ያ ሰይጣን እንግዳ ሆኖ መጣ ወደ እሳቸው፣ አላወቀም። ኋላ መጣና ቁጭ ሲል እዚያ ቁጭ አለ። ምን ብለህ ነው አለ። አሳድሩኝ ብዬ ነው አላቸው። ከዚህ በኋላ አባታችን ይችን እዚች አንድ መቃብር ቤት ድንጋይ መሰለች መቃብር ቤት ታያላችሁ። እዚች ጋለች ዋሻይቱ ነይና ቅዱሳን ይችላሉ ለይመብክሙ ሃይማኖት መጠነ ተተሰናፔ ወለይመት ወለዚህ ደርፍልሶ ይፈልስ ይላል ቅዱስ ወንጌል ማቴዎስ 17 ቁጥር 23 ላይ ሃይማኖት ቢኖራችሁ ተራራውን ተነስ ብትሉት ይነሳል ይላል እና ያቺ ዋሻይቱ ነይና በዚህ ዳንኤል ተዘይበት አሏል። መጣችና ያቺ ዋሻ መታ ጥቅልል ብላ ተከደነችበት። በዚህ ዳንኤል ላይ ዋሻ አፈሩት አባታችን እና እስከ ማይዜኑ ኪሮስ ሲሉት እስከ ይመጽእ ክርስቶስ አባቴን አስገድለህ ጌታ እስኪመጣ ድረስ በዚህ ዋሻ ተቀርቅረህ ትኖራለህ ብለው ጋኔልን ያሰሩ ናቸው። ሀገራችን የገባውን ጋኔላውን የሚሰሩ አባታችን አቡነ ኪሮስ ታላቅ አባት ናቸው። ኢትዮጵያዊ ሮማዊ ናቸው። ግን ኢትዮጵያ በጣም የሚወደዱ ልጅ የሚሰጡ ልጅ የሌላቸውን ሁሉ የሚባርኩ ልጅ የሚያሳድጉ ቤተሰብ የሚባርኩ በእውነት አባታችን ጸሎተኛ፣ ትህርምተኛ፣ ደግ። በዚህ ደግሞ በእውነቱ ዳግማዊ አፄ ምኒልክ ጥንት ነው ታቦቱ ከዳግማዊ አፄ ምኒልክ ዘመን ጀምሮ እዚህ ባለወልድ ይከበራሉ። እንግዲህ እግዚአብሔር ይባርከን ይጠብቀን። ምእመናን እንግዲህ ቅድስት ሥላሴ ትልቁ የኢትዮጵያ አብያተ ክርስቲያናት ማዕከል የሆነው 5ቱም ፓትርያርኮች የተሾሙበት ቅድስት ሥላሴ
ብፁዕ ቅዱስ አቡነ ባስልዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት እኔም ደርሼባቸዋለሁ። አቡነ ተቃብሬ ሰርቻለሁ። ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሬዎስ፣ ብፁዕ ቅዱስ አቡነ ጳውሎስ ዶክተር፣ ብፁዕ ቅዱስ ትልቁ መናኛው አባት ብፁዕ ቅዱስ አቡነ ማትያስ አምስቱ ሁሉ የተሾሙበት ትልቁ ማዕከል የሆነው ግርማዊ ቀዳማዊ አፄ ኃይለ ሥላሴ የሰሩት። እስቲ አሜን በሉ። እስቲ ነፍሳቸው በረከታቸው ይድረሰን አይደል? አትፈሩ ምን ግርማዊ ቀዳማዊ አፄ ኃይለ ሥላሴ ኢትዮጵያን ለ50 ዓመት ሙሉ በነፃነት በፍቅር በአንድነት የአፍሪቃ ኮከብ የአውሮፓ ፀሐይ ተብለው በዓለም የተከበሩት ግርማዊ ጃንሆይ ቀዳማዊ አፄ ኃይለ ሥላሴ በእውነት እሳቸው የኢትዮጵያ አባት የሆኑት የአፍሪካ አባት የአፍሪካን አንድነት ድርጅት የመሰረቱ ለአፍሪካውያን ለደቡብ አፍሪካ ነፃ መውጣት ለመላው የ54 የአፍሪካ ሀገር ሁሉ ነፃ ያወጡ ትልቁ ደርግ ስለሆነጀላቸው እኛ እንወዳቸዋለን። እኔ በሳቸው ዘመን የለውም ቅዱስ ናቸው አይደለም? ነስ እውነት ነው በሉኛ። ግርማዊ ጃንሆይ ይህን ሥላሴ የሰሩ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ስማቸው በዓለም የከበረ እንዲያውም እነዚህ ጃማይካዎች እንዲያውም ወደ ሌላ ወደ እንትን ብለው አማልክት ብለው ይሰግዱላቸዋል። ግን ይህ ስህተት ነው። እሳቸው ሰው ናቸው። በእውነቱ እንግዲህ እግዚአብሔር ይባርከን ይጠብቀን። ምእመናን እንግዲህ ትልቁ ሊቅ አባታችን